የሚተኛ ሰው መሆኑን ዩቲዩብ ላይ ብቻ ሄዳችሁ ማየት ትችላላችሁ። ከፈለጋችሁም አሁን እዚህ ታይፕ አድርጌ ያሳያችኋለሁ። በጣም ይዋሻል። እኔ በውጭ ሀገር ላይ ነው የምኖረው። ኦኬ እኛ በቤተ ክርስቲያናችን በነጮቹ ማለት ነው የነጮቹ ቸርች ላይም ሄጄ አምልክ ያለውኝ በጣም ብዙ ጊዜ ውጪ የሚዘፍኑ ዘፋኞች ቸርች ውስጥ ዘማሪዎች አይደሉም። አይገርም? እሱ ኡጋንዳ ላይ ሸሽቶ ሄዶ ከአብይ መንግስት ተጣልቻለሁ ብሎ እና ኡጋንዳ ላይ ተቀምጦ የውጭውን ሀገር በሙሉ ዘውረዋለሁ ብሎ የሚል ማቀዋለሁ ብሎ የሚል ሰው ማለት ነው። ለበበሉ እዚህ በውጭው ዓለም ላይ ቸርች እውነተኛ ቸርቾች ለበበሉ ዝም ብሎ ቸርች ተብሎ የተጠራው ነው ብሎ አይደለም። እውነተኛ ቸርቾች በዓለም የሚዘፍኑ ሰዎች ቸርች እየመጡ ይዘምራሉ ብሎ የሚለው ውሸት ነው፣ ውሸት ነው። እና ለጴንጤ ያለውን ጥላቻ ለማሳየት ነው። ውሸት ነው። እንደዚህ አያደርጉም፣ እውነት ለመናገር ማለት ነው። ይሄን የምኖረው በውጭ ምድር ነው። አያደርጉም እንደዚህ። እና እዚህ ግን ያዋቸው ሲናቆሩ አንዴ ቆይ፣ ሀሳቡ ቬግ እየሆነ እየሄደ ስለሆነ እሺ፣ ገዝት የላኩበትም ዋናው ምክንያት ቢኒ ምን ስትል ሰምቼ ነው የቴዲ ዘፈን አይደለም የሚል ኤክስፕሬሽንን አስቀምጥ ንግግርን። ከዛ እኔ እንደው ሁላ ዲያቆን እስቂያስም ኮንፊርም ሊያደርጉ ይችላሉ። ዲያቆን ዳዊትንም ኮንፊርም ላርማች እኔ ልንገር ኩሩ ኦርቶዶክሳዊ ነው። አገር ስለማትወድ አሁን አንዳንድ የምትቃወመው ዘረኛ ስለሆንክ አገርን ስለማትወድ አገርህን ስለማትወድ አሁንም ልብ በሉ። አሁን እዚህ ጋር ጋዲሳን የተናገረው ስሙ ጋዲሳ ስለሆነ ነው። ጋዲሳ ደግሞ የኦሮምኛ ቋንቋ ነው። የኦሮሞ ተወላጆች ስሙ የሚጠሩበት ነው። አላስወራ ብሎት ከዛስ እሱን ካወረደው በኋላ እንዲወርድ አድርጎት ዘረኛ ስለሆንክ ነው አለው። አያችሁት? አሁን ጋዲሳ ኦርቶዶክስ እምነት ተከታይ ነው። በስሙ ነው አሁን በስሙ ብቻ ጋዲሳ ብሎ የሚለው ስምን እሱን ተጠቅሞ ዘረኛ ስለሆንክ ነው አለው። የቴዲ ዘፈን አይደለም ብሎ ለማጽደቅ ለማስገባት ሲሞክር ጋዲሳ ደግሞ ዘፈን ነው ምንድነው ዘፈን አይደለም ብለህ የምትለው አይነት ነው የሚለው። ያው አያችሁ አይደል? መዝገበ ቃላቱን እናሳያለን። ግን እኔ የምናገረውን አትቀንጥብ አታደርገው፣ ነውር ነው። የሙሉ የተናገርኩትን መስማት ትልቅ ነገር ነው። በቃ አሁን እዚህ ከስር እኮ ከቢኒያም አፉ ነው ዳዊት፣ ዲያቆን ዳዊት ቤተክርስቲያን ዘፈንን ትቃወማለች እንዲ ያለው ያው እንደማትቃወም ስለሚያውቅ ማለት ነው ዳዊት። ጋዲሳ ደግሞ አይ ቤተክርስቲያኒቱ የራሷ የሆነ መዝሙር አላት፣ ልጆቿ ሲጋቡም በመዝሙር ነው በምናምን ነገር ነው እና ዘፈንን አትቀበልም ነው ጋዲሳ አይነት አጥኖ ሰጥቶ ሊናገር የፈለገው። ይሄኛው ደግሞ ዘፈንን ቤተክርስቲያኒቱ አትቃወምም ነው። ይሄኛው ደግሞ ለጣዖት አይደለም የቀረበው፣ እርስ በርሳቸው ማለት ነው። this is orthodox ይላል ኤርሚያስ ደግሞ ማለት ነው እዚህ። ኦኬ ጥሩ ነው። ማለፊያ ይላል። ጥሩ ነው። ተናጩ። ይሄ ነው ክርስትናችሁ። ያወራሁት መንፈሳዊ ነገር ነው። ፖለቲካ አላወራሁም። አይደለም ከሺ የግሎትን ስለ ህዝብ ማውራት ስለ ኦርቶዶክሳውያን ስለ ቤተክርስቲያን መናገር ሃይማኖት ነው ወይንስ ፖለቲካ? ቄሱ ከቄሱ ፍጥጫው ቀጥሏል። እናንተ እግዚኦ አትሉም አይደል? እግዚኦ ቄሱ ከቄሱ ደብበና ስማ። ይሄ ቤት ሲከፈት ሰዓቱ ሲከፈት ቅድም እንደነገረልህ ሌላ ጉዳይ ነው። እሱ አሁን ይሄንን ይመልሱልኝ። ቃሲስ እኮ የግሎትን ለግሎት ያዙት። የግሌ አይደለም ስለ ሀገር የግሌማ ከእርሶ የተሻለ ፖዚሽን ላይ ነው ያለሁት። የግሌማ ምን ተጎዳው? ቤተክርስቲያን ውስጥ እያገለገልኩ ነው። አይሻልም? የግሌ አይደለም ስለ ሀገር ቃሲስ ስለ ሀገር ነው የማወራው። የግሌ አይደለም የማወራው። ታውሪ ስርዓት ሊኖረን ይገባል። ትክክል አይደለም። ስለ ሀገር ጉዳይ ማውራት ባይዘው ስለ ሀገር ጉዳይ ማውራት ፖለቲካ አድርጋችሁ የሚያስብ አይኖራችሁም። ፕሊስ አቮይድ አድርጉት። ስለ ሀገር ጉዳይ ማውራት
እኔ ስለ መልካም አስተዳደር ማውራት ከሃይማኖት ሰዎች የሚጠበቅ ነው። ፍትህና ርትዕ ይኸው ክርስቶስ ንጉስም ነው ካህንም ነው እና እኛ የክርስቶስ እንደራሴዎች ነው። ስለ ፍትህ ማውራት ስለ ፖለቲካ ማውራት ኃጢአት እንደሆነ አድርጋችሁ የምታስቡ ሰዎች ካላችሁ ይህንን አይምሯችሁን አቮይድ አድርጋችሁ ምዕመናን ከሆናችሁ ፖለቲካ ውስጥ ተሳተፉ። በሀገር ጉዳይ ላይ ተሳትፏል። አይ ቆይ አንዴ ልጨርስ። የፈራ መውረድ ይችላል። እኔ እዚህ ያሉት ነገሮች ላይ በጣም ስለሚያመኝ ነው። በሀገር ጉዳይ ላይ መነጋገር ኃጢአት አለ። አያገባንም አለ። ያገባናል። ሀገር የጋራ ነው። ቤተክርስቲያን ናት እየተቃጠለች ያለችው። ክርስቲያኖች ናቸው እየታረዱ ያሉት። ባይዘው ይሄ በዚህ 8 ዓመት ውስጥ ያጣነው በሚሊዮን የሚቆጠር ኦርቶዶክሳዊ እንጂ ሌላ አይደለም። እንደ ኦርቶዶክስ ነው። ትግራይ ውስጥ የፈሰሰው ደም የኦርቶዶክሳውያን ደም ነው። አማራ ክልል ውስጥ የሚፈሰው ኢቨን ኦሮሚያ ክልል ውስጥ የሚገደል ኦርቶዶክሳዊ እንጂ ሌላ አይደለም። ስለዚህ እንዲህ ባለ ሁኔታ ላይ ደሴት ላይ ተቀምጣችሁ የቆራቢና የባይታዊ ጨዋታ የምትጫወቱ ሰዎች ካላችሁ እዛው ደጀ ሰላም ተቀምጡ ማለት ፈልጋለሁ። ትክክል አይደለም። ስለ ሰው ነው የማያገባን እንዴ? ስለ የእግዚአብሔር አጀንዳ ነው ሰው ማለት የሰው ልጅ የእግዚአብሔር አጀንዳ ነው። ስለ ሙስሊም ስለ ኦርቶዶክስ ማንኛውም ሰው በመሆኑ ደሙ ሊፈሳ ይገባል። ይሄንን መሟገት ከኛ ከሃይማኖት ሰዎች የሚጠበቅ ስለሆነ ይሄንን ግብዝነት ማራቅ ያስፈልጋል። አውጡት እና እኛ እንደውም እግዚአብሔር የሚፈሩ ሰዎች ስልጣን ሲይዙ ነው ሀገር የምታርገው፣ ሰላም የሚኖራል። ጉቦኝነት፣ ዘረኝነት፣ ጎጠኝነት በቋንቋው በዚህ የሰፈሩ የሚያስብ ሰው የሚጠፋው እውነተኛ ክርስቶሳዊ የሆነ ማይንድ ያለው ኦርቶዶክሳዊ ሲኖር ነው። እና ግቡ፣ ፖለቲካ ውስጥ ገብታችሁ ተሳተፉ። ሰው አይሞት በሉ ገብታችሁ መንበሩንም ከቻላችሁ ያዙት። እንዴ ምን አትቁረቡ፣ ከሀገር ቆራቢ አትሁኑ። እኔ እንደዚህ ባለ ነገር ላይ ስናገር ልክ እንደ ፖለቲከኛ ፖለቲካ አይደለም፣ ሃይማኖት ነው። የሰውን ደም የሚያፈስሰው እግዚአብሔር ራሱ ደሙን ያፈስሰዋል ተብሎ ተጽፏል። በኦሪት ዘጸአት ምዕራፍ 9 ቁጥር 6 ላይ አንብቡ። ሰው አይሙት ማለት ፍትሐዊነት እንጂ የሆነ ለተወሰኑ ሰዎች የምንሰጠው አይደለም። ሰዎቹ እንደዚህ እያልን ዳር እያስያዙ ቤተክርስቲያን እያቃጠሉ ሂዱ፣ ግቢ ገብርኤል ሰው የለንም፣ ሂዱ ያንን የመሰል ካቴድራሎቻችሁ ባታ ሂዱ። ቆራቢ እስከሚጠፋ ድረስ ተበትነናል። ኦርቶዶክሳውያን መስጊድ እኮ ለማድረግ እኮ ውስጥ ለውስጥ የሚሰሩ እኮ አንቃይዳዎች እኮ አሉ እዚያ ውስጥ እንደነ አህመድ ጀበል ያለ ቤተክርስቲያን በደብረ ጽዮን ወክለው እግዚአብሔር ያሳያቸው። ኮየፈጨ የገባው በእውነት ለጅብ የተጣለው ምናምን ነገር ብሎ ይልሃል። ኮየፈጨ ታዲያ የአዲስ አበባ ክልል አይደለም እንዴ? ቱሊድምቱ ቢገባ ወደ ሰበታ ቢወጣ ወደ አቃቂ ላይ ቢወጣ ወደ ቦሌ ቡልቡላ ወይ ደግሞ ወደ ላፍቶ ምናምን አካባቢ የሚባለው ላይ ወጣ ያለበት ቦታ ላይ መንግስት ቦታ ሰጠ። ያ ቦታ ላይ የአዲስ አበባው ተሰርቶ አምሮ ታያለ። አብይ ነቅሎት ይዞት ሄደ? አልሄደም። የኢትዮጵያን ገጽታዋን አፈረሳት። በእውነት ታረሰ፣ ፒያሳ ታረሰ፣ እትብታችን ታረሰች ኢትዮጵያ፣ ፈረሰች ኢትዮጵያ። በእውነት በዚህ ዘመን እያሉ ማለት ነው። ፒያሳ ቆርቆሮ፣ የዛገ ቆርቆሮ ፈርሶ አዲስ በሰሩ አገር አጠፉ ትላለህ። ቱሊድምቱ እኮ ታዲያ እኮ የኢትዮጵያ እኮ ግዛት እኮ ነው ብራዘር። ኦሮሚያ ክልል ውስጥ ያለ ቆንጅዬ፣ እንደውም እንደዚህ እንደ መሀል ከተማ ማለት ነው። ወደ ኮየፈጨ ይስጠን እንደዛ ማለት ነው። ንጹህ የኦሮሚያ ክልል የገበሬዎችን እርሻ ሰብሉን ራሱ እያሸተትክ የምትኖርበት ማለት ነው። ይታያቸው እንግዲህ ወንድሞች ናቶቼ፣ እነኚህ ሰዎች ናቸው። ዘፈኑን ተቀበሉ አትቀበሉ፣ ተቀበሉ አትቀበሉ፣ አርፈው ይቀመጡ። እርሶ ሰውዬ፣ እርሶም አርፈው ይቀመጡ። ይኸውልህ በማን ጉዳይ? በልጃቸው ጉዳይ ነው የሚጨቃጨቁት። እኛ ይህንን በሃይማኖትም ልጃችን አይደለም፣ በኢትዮጵያዊነት የኢትዮጵያ ልጅ እንደሆኑ እነሱም የኢትዮጵያ ልጆች ናቸው። ኦኬ፣ የትኛው ፓስተር ነው አሁን? እስቲ የቴዲ ዘፈን በእውነት ሊሰማ ይገባል ወገኖች፣ የሀገራዊ ጉዳይ ላይ ነው የዘፈነው ምናምን ነገር ብሎ የሚል እስኪ አንድ የጴንጤ ፓስተር እዩ፣ አሳዩን። የፓስተርነት ስም የለጠፈ 6 እና 7 ሚስት የሚያገቡት ካልሆኑ በስተቀር ማለት ነው። እዛው ተቻቻሉ። በእኔ አማርኛ ቋንቋውን ይቅርታ፣ እዛው ተግማሙ ብራዘር። ዘፋኙም አዘፋኙም ቀዳሹም ተኳሹም እዛው ናችሁ አላችሁት። አለቀ። የጴንጤውን የነዩ ጩፋን ጭፈራ አላሳያችሁ እንደ ምናምን ነገር በዚህ በኩል አንተንም ታሳየን። ፈርዶበታል። የዩ ጩፋ የሚባል ወንድም ማለት ነው። በትንሹ የዩ ጩፋን ጭፈራ አላሳያችሁ አሳየን ብለን ብንል የምናውቀው ነው። ተመሳሳይ አምልኮ ስርዓት ስላለን
ስለዚህ ህዝብ ይመለከተኛል፣ ያገባኛል ለማለት ነው። ቴንኪው ባላዲ ዘጋ እንደገና ሌላ ርዕስ ባይከፈት ጥሩ ነው። ማለት ማንም ሰው የራሱ ሀሳብ የራሱ። እኔ ግን የት ሄጄ ነው እንደዚህ? እኔ እኮ ተኝቼ ነው። አየህ በቃ አገሩ ሰዓቱ የተለያየ ነው። ምን ቁጭ ብዬ ፈንድሻዬን ይዤ ከታች ታፕ ኮፒ ሊንክ ሼር እያደረግኩኝ እንዳላጣጥም እንደወረደ እንዳልሰማ የተቆራረጠ ቪዲዮ ነው። ተኝቼ ያልኩ ነገሩ ሁሉ እኮ ተኝቼ ነው። ተኝቼ ያልኩ ይሄን አሁን በጆግ ሻይ ይዤ ፈንድሻ ይዤ ቁጭ ብዬ ታብ ኮፒ ሊንክ ሼር አድርጎ ወገኖቻችን ካህናቶቻችን እየተነጋገሩ ስለሆነ በእውነት ይሄ ነገር ዘፋኙ ኦርቶዶክስ፣ የዘፋኙ ደጋፊ ኦርቶዶክስ፣ ተቃዋሚ ኦርቶዶክስ። በኢትዮጵያ ስትገቡ ታብ ኮፒ ሊንክ ሼር ብቻ አድርጉ። ሀሳብ ስጡን፣ እኛ የምናወራ ብላችሁ እርስ በርስ ያወሩ፣ እርስ በርስ ያወሩ። ታው ብዬዎታለሁ። እርሶ ሰውዬ መንፈሳዊ ነገር ነው፣ ፖለቲካ ነው አይደለም። ከሽ የግሎትን ስለ ህዝብ ማውራት፣ ስለ ኦርቶዶክሳውያን፣ ስለ ቤተክርስቲያን መናገር ሃይማኖት ነው ወይንስ ፖለቲካ ነው? ይሄ ቤት ሲከፈት ሰዓቱ ሲከፈት እኮ ምን ሽር ታጥቆ ነው? ቀሲስ ፋኖ በኩሉ ክላሽ ታጥቆ ነው እኮ አሜሪካ ሀገር ሁሉ ያለው ማለት ኢትዮጵያ ነፃ ሊያወጣ ያለው አሜሪካ ሀገር ነው። በርገር እየበላ ማለት ነው። ስርዓቶቱን ያዙ። በፖዚሽን በርሶ በልጣለሁ። በማን የሚጣሉት? በልጆቻቸው። እኛ ምን አገባን? በቤተሰብ መካከል ወገኖች ምን ያገባናል? ያው በልጃቸው ነው የሚጣሉት። ንጉሳችን ነው፣ ንጉሳችን አይደለም። ዘፈኑ ሊጸድቅ ይገባል፣ ሊጸድቅ አይገባም፣ እኛ የምንለው ነገር የለም። ኤኒዌይ እንኳን ደህና መጣችሁ እህትየው። አይ ቲንክ ስራ ላይ ልትሆኚ ይቻለሽ መሲ። ከዛ ጸግዬ ምናልባት ስራ ላይ ከሆናችሁ ብዬ ነው። ሁለታችሁም ስራ ስራላችሁ ለእናንተ ቅድሚያ ያለች። ከዛ ቢኒያ፣ ከዛ ሊዲያ ያለች እህትየው ካለ ኤርምዬ ድምፅ ይረብሻችኋል። ስራ ቦታ ላይ ሁላችሁንም ሰላም ብያለሁ። ዲያቆኑ ለምን ዘፈን እንደሚደግፍ አንድ የመጨረሻውን ቪዲዮ አሳይ። ሰላም ብያለሁ ሁላችሁንም። ዳኒ፣ ኤፊ፣ ሰናይ፣ ቤካ፣ ሊዲያ፣ ቢኒ፣ ጸግዬ ሁላችሁንም። እሺ እህትየው ተባረኪ። የማታመጭብን ነገር የለም። እንዘምራለን፣ እንዘፍናለን። መንፈሳዊነትም ያጠቃናል፣ ዓለማዊነትም ይወይበናል። ራሱ ሰባኪ ራሱ እስከስታ ጭራሽ በማሪቱ ዘፈን ነው እስክስታ የሚመታው። ምን አለሽ እህቴ? አፒታይታችን የምትዘጊው እንደዚህ ያደርገች ደግሞ የራሱን ቪዲዮ እኮ ነው ያመጣሽው። ዋት እስከስ ነው እዚህ ያዝ እጇን ዝገን ጉንጯን ምታ መቀመጫዋን ይላል እዚህ። ግብዞች እንደዚህ አይነት ቪዲዮ ወንድምነት ልክ ሄዳለሁ። እሺ ምንድነው የመጨረሻ ሜሴጅ ክፈት። ሌላም ዲያቆን እንትን ይላል ይከራከራል በዚህ ጉዳይ። እሺ እህትዬ ጸጊ ለምትሉት ካለ በሉ። አይ እኔማ ኤርምዬ ሰላም ብያለሁ። በመጀመሪያ ከላይም ከታችም ያላችሁት በሙሉ ኤርምዬ አንተስ ተኝተህ ነው? እኔ ግን አልገባሁም፣ ቲክቶክም አላየሁም። ድቤቱ በማንና በማን መሀል ነው የነበረው? ይሄ ሁሉ ጭቅጭቅ እንደ አንድማ ቪዲዮ ነው የተላከልኝ ራሱ። በጣም የሚገርም በግድ ነው ቤቱን ያዘጉት አሉ። ይዘጋ ተብሎ የጰላውዲዮስ ቤት ያ ወይኔ ቄስ በኩሉ ግን ምን ሆነው ነው? በጌታ በኢየሱስ ምሕረት ያርግላቸው። በእውነት እኔ ለሰማ ነው ለራሱ እንዴት ይሰቀጥጣል፣ ከሳቸው አፍ ማለት ነው። ይሄ በጣም ያሳዝናል። በጣም ነው የሚያሳዝነው። ኤርምዬ እስቲ በደንብ አሰማን። ግን በእውነት ሰው መስማት አለበት፣ በእውነት ሰው ማወቅ አለበት። አዎ እህትዬ ለዚህ ነው እነሱ የተቀመጡበት አተላ ሆኖ ሳለ እናንተ ጋር ነውር አለ ብለው ይሉናል።
እንውጣጣ ከተባለ ማነው አንገቱ እስኪነቀል ድረስ ቢራ እየጠጣ እስኪ እየጠጣ የሚጨፍር ቄስ አይደለም እንዴ? ቆሞሶቹ ጳጳሳቱ አይደሉ እንዴ? መረጃ አለኝ፣ ቪዲዮ መረጃ ነው ያለኝ። ኦኬ። መጠጥን የሚያበረታታው ማን ነው? ማን የሚጠጣው? የኦርቶዶክስ ቄስ። ማን የሚከተለው? የኦርቶዶክስ ምንመን። ማን የሚጨፍረው? የኦርቶዶክስ ቄስ። ማን ነው ተከታዩ? የኦርቶዶክስ ምንመን። እዛው እኮ ደግሞ አልፈው ቢያደርጉ የቤተሰብ ጉዳይን አንገባበትም ብለን እንተዋለን። እዚህ እስክስ ይልልሃል፣ እዚህ ደግሞ ስታፕ ክላብ ስታፕ ምናምን ነገር ይልልሃል። እና እሺ ቢኒያ ቀጥል። እሺ ኤርምነት እንዴት አለህ? እንዴት ነህ? ሰላም ነው ዳንዬ፣ ኤፍሬም፣ ወንድምነት፣ ሰናይ፣ ወንድም ቤካ፣ እህት ሊዲያ እንዲሁም መርሲዬ እና እህት ጸገነት ጌታ ጸጋና ሰላም ይብዛላችሁ። አለሁ እንዳለሁ ያ እንግዲህ ይሄ ነገር ከወጣ ጀምሮ እኛንም ይዘውን ወጥተዋል። እንዴት አያችሁት ብለው መጠየቅ ጀምረዋል። እኛ አሁን ዘፈን እንግዲህ መስፈን ኃጢአት ነው፣ ዘፈን ላይ አስተያየት መስጠት ግን ኃጢአት አይደለም ብዬ ነው የጀመርኩት ከአንዳንድ ጓደኞቼ ጋር ምናምን። አዎ ዘፈን መስፈን ኃጢአት ነው፣ መስማትም እንደዛው። መስማት ግን በዓላማ ላይክ አሁን ዘፈን ዝም ብለን እንደዚህ አይነት ቦታ ላይ ተከፍቶ ስትሰማው ራስን ሰጥተህ ካልሰማኸው ራስን ፈልገህ ካልሰማው ኃጢአት አይሆንም። በዓላማ ስትሰማው ግን እሱ ኃጢአት ነው። መስፈን ደግሞ ምንም ጥያቄ የለውም። ቆይ ይሄ ዘፈን ግን ያው እንግዲህ አገር ለማተራመስም የወጣ ይመስለኛል። እንደገና ደግሞ ያው እንደዚህ ያሉ ሰዎችንም ለመግለጥም የወጣ ይመስለኛል እና ብዙ እይታ ይኖረዋል። መቼም መንግስት እንዲህ ያለውን ነገር ሰምቶ ዝም ይላል ብለን አንጠብቅም። ግን የመንግስቱን ወይም ደግሞ የፖለቲካል እይታውን ትተን በዚህ በሃይማኖት ውስጥ ያሉ ነገሮች ኤርምዬ በጣም አሳሳቢ እየሆኑ ነው የመጡት። አሁን እርስ በርስ ማለት ነው። ኢቨን እኔ ዲያቆን ያሬድ የሰራውን ከአንድ ቀን በፊት የለቀቀውን አይቼ ነበር እና ነገሮችን ዳይቨርት ማድረግ ቶሎ ይፈልጋሉ። ወደ ፕሮቴስታንቱ ማለት ነው ወይ ወደ ጴንጤው ዳይቨርት ማድረግ ይፈልጋሉ። ንጉሳችን ይሉታል፣ ጀግናችን ይሉታል፣ በቃ የኢትዮጵያ አለኝታ ይሉታል፣ በብዙ መንገድ ይገልጡታል። እስቲል ምንድነው ኦርቶዶክስ ባይገርምህ የንቀቱ ንቀት ቴዲ አፍሮ ማለት ነው። ያው ሄዳችሁበት ሊሆን ይችላል። እኔ ከታዘብኩት ማለት ነው እንትኑ ፕሮፋይሉን ብታዩት፣ ለዘፈን ምርጫ የመረጠውን ፕሮፋይል ብታዩት አንገቱ ላይ መስቀል አለው። አርጎ አያውቅም። በዚህ ልክ አርጎ አያውቅም። ይሄ መጀመሪያው ነው። ይሄ ዘፈን 6ኛው ነው አልበሙ ሲባል የነበረው። በቁጥር ከተሳሳትኩ አርሙኝ። 6ኛ አልበሙ ነው ምናምን ይላሉ፣ ወይም ወደ 6ኛው መግባቱ ነው። በኦርቶዶክስ ማህተም ወጥቶ አያውቅም አልበም ላይ ማለት ነው። ምንድነው የሚባለው? ፖስተር ሲሰራ ማለት ነው። መጀመሪያ እንትኑን አይተህ ጀጅ አታድርገው ይባላል። መጽሐፉን የመጀመሪያ ገጹን አይተህ ጀጅ አታድርግ ይባላል። በእርግጥ ፖስተሩን አይተን ጀጅ አናደርግም ነበረ። አሁን ግን ያው ቤቱንም የሚያስተራምስ ነገር፣ እርስ በርስንም የሚያባላ ነገር፣ የንቀቱ ንቀት ደግሞ ልክ ጾም በተፈታበት ማግስት ማዕተቡን አድርጎላቸው ገጭ አድርጎላቸው ይኸው አም ኦርቶዶክስ ብሎ ይኸው እንግዲህ ለሚሰማው ለእኛ እንኳን ምናችንም አይደለም፣ ለሚሰማው ግን ያው እንደው ወጣቱን የሚያስበላ ወጣቱን አሳልፎ የሚሰጥ የኛ ወጣት የኢትዮጵያ ወጣት ታውቁታላችሁ። ሆይ ሆይ ሲባል እውነት ይመስለዋል። ራሱ ቀድሞ አይሰለፍም፣ ከፊት አይወጣም። መልሶ አንሳ አንሳ ይልሃል እንጂ አንስቶ አያሳይህም።
ጣል ይልሃል እንጂ ዳሱን ጥሎ አያሳይህም። ማንም ያውን ነገ ወይ አንድ እናት ታለቅሳለች ወይ አንድ አባት ያለቅሳል። ልጄ ተጎዳ፣ ልጄ ታሰረ፣ ልጄ በጥይት ተመታ። ኦፍኮርስ እንደዛ መሆኑ ወደዛ የሚያመራ ነገር ነው። አንድዶ የሄደው ወይም አንድዶ ዞር ሊል ያሰበው ማለት ነው። ለማንኛውም ግን ኦርቶዶክሳውያን ቤት ያው ዘፈን ኃጢአት ነው ኃጢአት አይደለም የሚባለው ነገር አሁን ግልጥ እየሆነ እየመጣ ነው ማለት ነው። ለሁለት ተከፍሎም ቢሆን የተወሰነው ወገኑ ኃጢአት ነው ይላል፣ የተወሰነው ወገኑ ኃጢአት አይደለም። ግን ኃጢአት ነው የሚለው የትኛው አካል ነው? ዘፈንን የሚጠላ ነው? የማይዘፍን ነው? ዘፈን ገዝቶ የማይሰማ ነው? ዘፈን ከፍቶ የማይሰማ ነው? የትኛው ነው ኃጢአት ነው ሲል ማለት ነው። እና ከዚህም በላይ እንጠብቃለን። አንድ ያሬድ ግን የሰራው እንደው ከሰማው በሌላም አካውንት የምትሰማው ከሆነ ወይም ተቀርጾ የምትሰማው ከሆነ ወደ ጴንጤ ለማላከክ የወሰድከው እናንተ ቤት ዘፈን የለም ወይ ያልከው፣ እኛ ቤት ዘፈን አለ እንዴ? የለም እኮ ያው የተለያዩ ሰዎች ሄደንበታል። ቤታችንም ከፍተን በተለያየ መንገድ ሄደንበታል። ብዙዎቻችን ነኒነና ምናምን ብሎ በሰራው ልጅ እሱን ባክግራውንድ አድርጎ እሱን እያጫወተ እናንተ ቤት ያለ አይደለም ወይ እንዴ? ይህ ልጅ እኮ የሰማነው ቀን ዴይዋን የሰማነውን ቀን እኮ ነው ወጥተን የተቃወም ነው። ለዛም ነው እኮ ወጥቶ ይቅርታ የጠየቀው። እስኪ ቴዲ ወጥቶ ይቅርታ ይጠይቅ፣ ቴዲ አፍሮ ማለት እስኪ ማነች ቬሮኒካ ምናምን እስኪ ወጥተው ይቅርታ ይጠይቁ እነሱ ማለት ነው። ኃጢአት ነው የሰራሁት መስራት የማይጠበቅብኝ ነው ኦርቶዶክስን ያሰደብኩት ብለው እስኪ ወጥተው ይቅርታ ይጠይቁ። ጴንጤው ጋር ስትመጣ ግን ካለፈ እላፊም ከሰራ ተከታትለን በደንብ ማንራራላቸው ብዙ ስላሉ ማለት ነው ወጥተው ይቅርታ ይጠይቃሉ ማለት የእሱን ሙዚቃ የተጫወተበትን ባክግራውንድ አድርጎ እናንተስ ቤት እንደዚህ አይደለም ወይ? ምናለ መዝሙረ ያሬድ ይቅርታውንም በሰማህ ኖሮ ልጁ ወጥቶ በአደባባይ ይቅርታ መጠየቁን ባየህ ኖሮ ያን ስታይ እስኪ እናንተም ቤት ያሉ ዘፋኞች ጭራሽ የቤተ ክርስቲያን ማህተብ ብላችሁ የምትናገሩትን ገጭ አድርጎልህ ከፊት ማለት ነው። ምን ታመጣላችሁ እኮ ምንም አታመጡም። እውነትም ምንም አታመጡም። ይኸው ነቀሲስ እየደገፉልህ እየተዋጉልህ እንደውም እንዲህ አይነት ሰው ይብዛልን እያሉ ምንም አታመጡም። ማህተቡን ገጭ አድርጎልን የመጣው ቴዲ አፍሮ ያልከው ማለት ነው። እና ተባሉበት እናንተ ስትባሉ እኛ እንግዲህ ዳር ሆነን ወይ እናገላግላለን ወይ ደግሞ እንግዲህ እንስቃለን። እርምዬ ሌላም ቪዲዮ ካለ እስኪ ማየት ናፍቆናል እንግዲህ ሲባሉ ማለት ነው። ኤርሚ እየተመለሰሃል? ኤርሚዬ እስከሚመለስ ግን እኔ አንድ ነገር መጨመር ፈለኩኝ። አሁን ቢኒ ከተናገረው ላይ ማለት ነው። እናንተ ቤት ዘፈን አለ ብለው የተናገረው ይሄ ወንድም እኛ ቤት ዘፈን ካለ እንደው ለምሳሌ ነው ማነሳቸውና እነ ኤልያስ መልካ እነ ካሙዙ በጣም ብዙ የሙዚቃ ከኛ ቤት ወጥተው ዓለማዊ ቤት የገቡት እኛ ቤት ስለማይፈቀድላቸው እኮ ነው። እኛ ቤት ቢፈቀድላቸው ለምን ይወጣሉ? ሲጀመር እኛ ቤት ፍቃድ ካለ ይሄ አሁን ወንድማችን ሳሚ እንኳን ከቤተ ክርስቲያን የወጣው ዘፍናለሁ ዘፈን እና ዚዚ ሲል ነው አይደል? አይ ከዘፈንክ በቃ አንደኛው ዘፋኞኝ እኛ መድረክ ላይ አይቻልም። እኛ መድረክ ላይ እንኳን አልዘፈነም። ውጭ ወጥቶ ለሚዘፍነው እንኳን ኖ እዛ አንዴ ከውሃ አንዴ ከሳት አትሆንም ተብሎ ነው አይደል እንዴ? እኛ ቤት ዘፈን የሚፈቀድ ከሆነ አይወጡም። በጣም የታወቁ የዘፈን የሙዚቃ መሳሪያ የሚጫወቱ ምትሏቸው ሙዚቃ ፕሮዲውሰር ቢሆን ምትሏቸው በጣም ብዙ ሰው እኮ ነው የወጣው።
ለምን ስለማይፈቀድ እና ላለመፈቀዱ ይሄ ትክክለኛ የኛ ትክክለኛ ኤግዛምፕላችን ነው። እኔ አሁን ቱ ቢ ኦነስት እኔ ቴዲ አፍሮ አልሰማሁትም፣ ልሰማውም አልፈልግም፣ ልሰማውም አልችልም። ኢትስ ናቲንግ ቱ ዱ ዊዝ ምን እንደዘፈነ አላቅም። በቃ ግን ፖለቲካ ሆኖ ግን እዛም ፌስቡክ ላይ ምንም ሲጻፍ ነው ያየ ነው። እኛ አንዳንድ ሰው አሁን መጥቶ ጴንጤ ዘፈን ማዳመጥ ጀመረ እንዴ ምናምን ይላል። ዘፈኑን አዳምጠን አይደለም የሚጻፈው ምናምን እያነበብን ነው እየተገረምን ያለ ነው። ወይም ደግሞ እንደዚሁ እንደነ ቀሲስ ዲበኩሉ አይነት ሰዎች ወጥተው ሲጨቃጨቁ እንዴ ይሄ ነገር ብለን ወይ እነሱ ቤት ምናለ የሰማው ጴንጤው እንጂ ጴንጤ ስራ ፈቶበት ነው አሁን ካሴት ሄዶ ከሱ ሲያዳምጥ እና እኛ እያዳመጥን አይደለም ለማለት ያክል ነው። ኤርሚ እየተመልሰሃል? እኔ ግን አለሁ አይደለም። ዳኒ ያለ ሜርሲ አለሁ። እሺ መኖር እሺ ፍዬ እሺ። አይ እንኳን አለው ጸጥ ስላሉኝ ነው። ሜርሲ እንኳን ስልክ ይዛለች መሰለኝ ተደብቃለች ወደ ውስጥ። ዳኒ ያለ ወንድምነት ወይስ ተኝተሃል? ቤክሻ ስብሰባ ገባችሁ እንደኛን እዚህ ያስቀምጣችሁን? እኔ አለሁኝ ትንሽ ይዲያለሽ። እሺ ሰላም ማለት የተባረከ ይሁን። ሰላም ሁላችሁም ከታች ያላችሁ ከላይ ጌታ የተባረከ ይሁን። እኔ አሁን የሚገባኝ እንግዲህ እኔ ቴዲ አፍሮ ዘፈኑንም አላውቀውም በጌታ ከሆንኩ በጣም ቆይቻለሁና አሁንም ምንም ነገር አልሰማሁኝም። ግን አሁን ጌታ ምን እያደረገ ነው ብዬ ሳይ ዘፈን አንዱ የሰይጣን መንግስቱን የሚያስፋፋበት አንዱ መሳሪያው ነው። እንደምታውቁት ሙዚቃና ቅላጼ ዜማ ሲባል የተጀመረው በሄቨን ነው። ቁሳዊ የሆነ መሳሪያ የለም። ሄቨን ግን ስፒሪቹዋሊ አለ። ለምሳሌ ጌታ ኢየሱስ ሲመጣ የሚነፋው መለከት መንፈሳዊ ነው፣ ቁሳዊ አይደለም። በሰማይ ያለ መሳሪያ ስፒሪቹዋል የሆነ መሳሪያ ማለት ነው። ሲጀምር መሳሪያ ውስጥ የገባ ዜማ፣ ቅላጼ፣ ሊሪክስ ብትሉት ከእግዚአብሔር ነው የጀመረው። ይህንን ደግሞ በቀድሞ ዕውቀቱ የሚያውቀው ራሱ ሰይጣን ነው፣ ሉሲፈር ነው። የአምልኮ መሪ ነበር አይደለ? ታውቁታላችሁ አይደለም? ሰይጣን ደግሞ መንግስቱን የሚያስፋፋው የራሱ ነገር ስለሌለው ሰውንም ደግሞ ኮንፊውዝ ማድረግ ስለሚፈልግ የእግዚአብሔርን ነገር ኮፒ አድርጎ በተቃራኒ ኮራፕትድ በሆነ መንገድ ነው የሚሰራው። ስለዚህ እሱ ስለሚያውቀው እግዚአብሔርን የሚያከብረውን ነገር በዘፈን ታውቃላችሁ ስሜታዊ ያደርጋል። ጦር ሜዳ ዘፋኝ የሚላከው ለምንድን ነው? የበለጠ እንዲገሉ። ዘማሪ አይላክም እኮ የበለጠ እንዲጠሉ፣ የበለጠ ሞራላቸው እንዲነሳሳ በሀገር ፍቅር ምክንያት ማለት። የሀገር ፍቅር ልንገራችሁ፣ የሀገር ፍቅር ያለው ሰው መጀመሪያ ማድረግ ያለበት ለሀገሩ መጸለይና የራሱን ባህሪ ተግባር ስርዓት አስይዞ ማድረግ በሚችል በቤት ውስጥ ራሱ በስርዓት በመኖሩ ኮሚኒቲውን አገሩን ይጠቅማል። መጸለይ ነው። አገር ችግር ላይ እግዚአብሔር ራሱ እጁን ጣልቃ ካላስገባ የሚረዳ ማንም የለም። እግዚአብሔር የሚሰራውን ስራ ምንም ነገር የሚሰራ የለም። እግዚአብሔር እኮ ከተቆጣና ፍርድ ካመጣ ከዛ የሚከለክል የለም። ራሱ እግዚአብሔር ምህረት አድርጎ ካልተመለሰ የአገር ፍቅር ያለው ሰው መጀመሪያ ህይወቱን አስተካክሎ በትክክለኛው መንገድ አምላኩን አውቆ መጸለይና የራሱን ህይወት በትክክል መኖር ነው ብዬ አስባለሁ። በዘፈን ታውቃላችሁ አይደለም? መጠጥ አብሮ ይሄዳል። አንዷ ዘፈን ማለት ነው በተለይ በቆየ ቁጥር ማለት ነው የሰው ሜሞሪ ውስጥ እንዴት አድርጎ እንደሚገባ ብዙ ነገር እንደሚያስታውስ ታውቃላችሁ አይደለም? አንዷ ዘፈን ብዙ አይነት ኃጢያት ኮሚት አድርጋለች።
ብዙ አይነት የሆነ ቦታ የሆኑ ሰዎች የሆነ ነገር አድርገውበታል፣ ሰው ገለውበታል፣ ዝሙት ሰርተውበታል። ያ ኬሪ የሚያደርገው መንፈስ አለ። ያ መንፈስ ዝም ብሎ ቁጭ ብሎ የሚሰማው ሰው የዛ መንፈስ እርግማን በሙሉ ተቀባይ ነው። ኢምፓርቴሽን አለው ሙዚቃ ውስጥ የገባ ዘፈን፣ መዝሙርም እንደዛው፣ መሳሪያው እንኳን ሳይቀር ማለት ነው፣ ክላሲካል እንኳን ሳይቀር ያለማዊ ከሆነ እርኩሰት መንፈስ ውስጡ አለው። ልክ ሲሰማ ቁጭ ብሎ እርግማንን በብርጭቆ መጠጣት ማለት ነው። ልክ ዘማሬ ስንሰማ ለምሳሌ አንድ ቦታ ላይ ኤልሳ እንዲተነብይ መልእክት እንዲያመጣ ከእግዚአብሔር ዘንድ መሳሪያ ብቻ እኮ ነው ይጫወትልኝ ያለው። ታውቃላችሁ? መሳሪያ ብቻ። እናውቃለን ዳዊት በሳኦል በቤተ መንግስት ተጠርቶ የእግዚአብሔር መንፈስ ከንጉሱ ሳኦል ላይ ሄዶ በሰይጣን መንፈስ ይጨነቅ ነበረ። ብላቴናው ዳዊት አምላኩን በዝማሬ ሲያመልክ ከሳኦል ላይ የአጋንንት መንፈስ ቶርሜንት የሚያደርገው ሪሊፍ ያደርግ ነበረ። ሰላም ትንሽ ይሰጠው ነበረ በዝማሬ ማለት ነው። ምክንያቱም ዳዊት የሚዘምረው ዝማሬ ለአምላኩ ለትክክለኛው አምላክ ስለሆነ እና ይሄ ዜማ፣ መሳሪያ፣ ቅላጼ መዝሙር ውስጥ ዘፈን ውስጥ የሚገባው ነገር ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ካልሆነ ለመላእክ እንኳን ለቅዱሳን እንኳን ለሀገር እንኳን መዘመር ጣዖት ማምለክ ነው የሚባለው። ጣዖት ነው። ምክንያቱም ዜማ፣ ቅላጼ፣ መሳሪያ ሁሉ ለእግዚአብሔር ነው። እግዚአብሔር ስሙ የተባረከ ይሁን። ለእግዚአብሔር ነው። ግን አሁን ዳግም በኢየሱስ ክርስቶስ የተወለደ ሰው ውስጡ መንፈስ ቅዱስ ያለው ሰው የሚዘምረውና ሌላው ደግሞ ዝማሬ ተብሎ የሚዘምረው በጌታ ዳግም ያልተወለደው አንድ አይነት አይደለም። በዝማሬ እንኳን ስናይ ማለት ነው። እግዚአብሔር ይመስገን። እኔ በዝማሬ ወደ አምላኬ ቀርብ ያለው እውነቴን ነው የምላችሁ። መጽሐፍ ቅዱስን ወደ ማንበብ በዝማሬ ብዙ ህይወቴ ተሰርቷል። ግን የማን ዝማሬ ስሰማ ነው ብትሉኝ ዳግም የተወለዱትን ማለት ነው። ውስጣቸው መንፈስ ቅዱስ ስላለ ቢሞቱም እንኳን ሰዎቹ መዝሙሩ ላይ መንፈስ ቅዱስ አለ። መዝሙሩ ላይ ወይ የሰይጣን መንፈስ ወይ የእግዚአብሔር መንፈስ ነው የሚኖረው። በመዝሙር እንኳን ነው መዝሙር የሚሉት ማለት ነው። እኔ መዝሙር ብዬ የምለው በትክክል ዳግም የተወለደ በጌታ የሆነ በወንጌል በኩል ህይወቱን ለጌታ ሰጥቶ በክርስቶስ የሆነው ሰው መንፈስ ቅዱስን ውስጡ ስለሚኖር ያንን ነው ትክክለኛ መዝሙር ብዬ የምለው። እግዚአብሔር ስሙ የተባረከ ይሁን። እና ምንድነው በመጽሐፍ ቅዱስ ላይ በዘፈን ጣዖት ነው የተመለከው። ምንጊዜም ጣዖት ሲመለክ በዘፈን ነው የሚመለከው። ምንጊዜም ዘፈን ያለበት ቦታ ላይ እንደምታዩት ብዙ አይነት ነገር አለ። ንጹህ ዘፈን ብሎ ነገር የለም። ስለ ተፈጥሮ ቢሆን፣ ስለ ሀገርም ቢሆን፣ ስለ መልካም ሰውም ቢሆን የፈለጉት ነገር ይጨምሩ፣ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ካልሆነ ዘፈን ነው ብዬ ነው የማምነው። እንደገናም ደግሞ እርኩስ መንፈስን ይሸከማል። ዘፈን ስፒሪት አለው። ዘፈን ታውቃላችሁ፣ ዘፈንም ዝማሬም ልብን የሚነካ ነው፣ ስሜትን የሚያነሳሳ ነው፣ እስከ ማስለቀስ እስከ ማናደድም። ገባችሁ? ዘፈን ከሆነ እስከ ማናደድም እስከ መበቀልም እስከ መግደልም፣ ትክክለኛ ያልሆነ ጋብቻ ላይ ዝሙት፣ ለስት ይሄ ለስት ዝሙት በቃ በዘፈን ነው። በዘፈን ኃይል ነው የሚንቀሳቀሰው። እንዴት ሰይጣን የሰይጣን አይደለም፣ ዘፈን የሰይጣን ነው። እና እኔ በዚህ ጊዜ እግዚአብሔር አሁን ለህዝቡ ገልጦ እውነት እግዚአብሔርን የሚወዱ እውነት የሚወዱ የእግዚአብሔርን እውነት የሚወዱ ከዘፈን ያመልጣሉ። አንዳንዶቹ ጌታን የማይቀበሉት እኔ በቤተሰቤ ማቃቸው ሰዎች ስላሉ ነው። ዘፈንና መጠጥ ስለሚወዱ ነው። እነዚህ ሁለቱ ነገሮች አብረው ስለሚሄዱ ወደ እኔ እንዳይመጡ ብሏል ጌታ አንድ ቃሉ ላይ አይደለም፣ ጨለማቸውን ይወዱታል ብሏል። ለአንዳንዶቹ
ሱስ ሆኖባቸው ትተው መሄድ ስላልቻሉ ነው። ግን የእግዚአብሔር ቃል ምን ይላል? እናንተ ሸክም የከበዳችሁ ሁሉ ወደኔ ኑ እኔም አሳርፋችኋለሁ ይላል። ጌታ ኢየሱስ የተባረከ ይሁን። እኔ ጌታን ስቀበል እችን ብዬ ጨርሳለሁ። ማንም መንፈስ ቅዱስ ራሱ ውስጤን አስተምሮት ነው ብዬ ነው ማምነው። ማንም ሳይነግረኝ የዘፈን እንትኖችን በሙሉ አቃጠልኳቸው። ለሰው እንኳን አልሰጠዋቸውም። ምናልባት እነዛ ሰዎች ኃጢአት እንዳይሆንብኝ፣ ምክንያቱም ማን እንዳስተማረኝ አላውቅም። እኔ መንፈስ ቅዱስ ነው ያኔ ያስተማረኝ። ኦልሞስት 30 ዓመት ማለት ነው። ገባችሁ? መንፈስ ቅዱስ ያስተምራል። በጌታም ሆነው ትንሽ ዘፈን እንደዚህ የሚሉ ስላልተማሩት ነው። ትክክለኛውን ትምህርት ስላልተማሩት ነው። በዚህም መንገድ ጥልቅ ያለ የእግዚአብሔር ትምህርት አለ። ስፒሪቹዋል ሪያሊቲ ትምህርት አለው። በጨለማ ዓለም በዘፈን የሚደረገውን ነገር ስለማያውቁት ነው። እና ብዙ ጊዜ ዘፈንን የሚወዱ ወጣቶች እንኳን በቤተሰቦቻቸው ላይ አመፀኞች ናቸው። በትክክለኛ ጋብቻ መንገድ አይሄዱም። ይገባቸዋል አይደለም? ውስጣቸውን ስለሚያነሳሳው የወደ ሆነ የጨለማ አሰራር እንዲያደርጉና እንዲሆኑ እንዲያስቡ ስለሚያረጋቸው ሰይጣን ለሚያረግባቸው ነገር ሬዲ ስለሚያረጋቸው ፍላጎቱ ኢንተረስቱን እንዲያድርባቸው ሮንግ ፐርሰን እንዲወዱ የሆነ ብቻ ነገር የሱ ዓላማ ላይ ለማረክ ስለሚፈልግ ነው። ሆሊውድ ቁጭ ብለው የሚገርማችሁ ነገር ይሄ ዘፈን የሰውን ይሄኛውን አይነት ብሬን ፓርት አታክ እንዲያደርግ ብለው ፐርፐዝሊ ፕላን ተደርጎ ነው የሚለቀቀው። እኔ ያለሁበት ቦታ አንድ ጊዜ አንድ ናይት ላይ ሰምታችሁ ከሆነ በኒውስ አላቅም፣ አንድ ናይት ላይ 15 ሰዎች እዛው ኦን ደ ስፓት እንደሞቱና በጣም ብዙ ሰዎች ኮማ ውስጥ ገብተው ሆስፒታል ተወሰዱ። በአንድ ዘፈን ኮርት ላይ ማለት ነው። መንፈሱ እንደውም በጣም ስትሮንግ ሆኖ ሰውየው ላይ መጥቶ ሰውየው ራሱ መድረክ ላይ ወድቆ ነበረ። እና እንደው በቃ እኔ ናይት ክለብ አልሄድኩም፣ እኔ ክፉ ነገር አልሰራም፣ እኔ ምንም ነገር አላረግም፣ ይሄም ዘፈን ደግሞ ጨዋ ነው፣ ምንም እንትን የለውም፣ ስለ ፍቅር ነው። እዛ ዘፈን ላይ የተከማቸ እርግማን አለ፣ የተከማቸ አመጽ፣ ክራይም፣ ዝሙት፣ ብዙ ነገር ተሸክሟል ያ ዘፈን። ቁጭ ብሎ የሚሰማው ሰው ላይ ማአት ርኩሰት ይገባል። ለዛ ነው መለየት ያለብን፣ እርኩስ ነገርን መንካት የሌለብን። ግን አንድ ነገር እላለሁ፣ ሰው ወደ ጌታ ካልመጣ፣ በትክክለኛው መዳን ካልዳነ፣ የእግዚአብሔር መንፈስ ውስጡ ካልገባ፣ የእግዚአብሔር መንፈስ ካልረዳው ከቆሻሻ ነገር መውጣት አይችልም፣ በራሱ አይችልም። ለዚህ ነው መጀመሪያ ጥሪው በጌታ በኢየሱስ ክርስቶስ ሰዎች እንዲያምኑ፣ ወደ ጌታ እንዲመጡ፣ ጌታ በትክክል በመንፈስ ቅዱስ እንዲያስተምራቸው፣ ኃይል እንዲቀበሉ፣ እግዚአብሔር የሚጠላውን እንዲጠሉ፣ አቅም እንዲያገኙ በመንፈስ ቅዱስ በጸጋው ካልሆነ አይቻልም። እግዚአብሔር ስሙ ይባረክ። አንዳንድ ሰዎች ዘፈን ስለሰሙ የዳኑ በቃ ክርስቲያን የሆኑ ይመስላቸዋል። ነው አይደለም። ሁሉም ሰው በወንጌል በኩል መዳን ስላለበት ኢየሱስ ክርስቶስ በመስቀል ላይ ለሰው ልጆች ሁሉ ሞቶ ሁላችሁም ድናችኋል አላለም። ያለው ወንጌልን ለፍጥረት ሁሉ ስበኩ ነው ያላቸው። የወንጌል አማኝ የሆኑትን የክርስቶስን ቤተክርስቲያን አማኞችን። ስለዚህ በወንጌል በኩል ነው የሚዳነው። ዛሬ ወደ ጌታ መምጣት የምትፈልጉ፣ ጌታ መቀበል በህይወታችሁ የምትፈልጉ፣ እግዚአብሔር ደግሞ የበለጠ ጠለቅ አድርጎ መንፈሳዊ ነገርን እንዲያስተምራችሁ በመንፈስ ቅዱስ የምትፈልጉ፣ እውነት እግዚአብሔርን የምትወዱ፣ በውስጣችሁ መንፈስ ቅዱስ እንዳለና እንዳለ ማታቁ፣ ወደ ሞት ብትሄዱ እንደምትድኑና እንደማትድኑ የማታቁ፣ ዛሬ ጌታ ኢየሱስን እንድትቀበሉ እንጋብዛችኋለን። በዚህ ስፍራ ላይ አንዳንድ ቁጥር ጻፉ። ሁላችሁንም እንወዳችኋለን። እግዚአብሔር ስለሚጠነቀቅልን ነው ክፉ ነገርን የሚገልጥልን፣ እንድንድን ወደ እርሱ እንድንቀርብ ነው። እግዚአብሔር ይመስገን። አሁን ደግሞ ዘፈንን የጨለማውን ስራ ነው እግዚአብሔር ኤክስፖዝ እያደረገ ያለው። በዚህ ዘፈን ምድሪቱ በኃይለኛ መርገም ውስጥ ስለተያዘች፣ በኃይለኛ
እግዚአብሔር ስሙ ይባረክና አስተዋዮች እውነትን እውነት ይላሉ፣ ወደ እግዚአብሔር ይሮጣሉ፣ ወደ እግዚአብሔር ይወግናሉ። ሁላችንንም እንደዛ ያደርገን። ተባረክ። ወዳችኋለሁ ሁላችሁንም። ኤርሚዬ ተባረክ። ሁሌም ወድ ማከብር ባንተ ውስጥ ያለውን ጸጋ ሁሌ ያከብራለሁ። ተባረክልኝ። ተባረኪ ልድዬ። የታሪክ ዘመንሽ ሊባርክ። ኤርሚዬ ተመልሰሃል? ኤርሚዬ ዞር ብሏል መሰለኝ፣ አልተመለሰም። ድምጽ ካላሰማን እንዳይዘረግፈን። ኤርሚዬ አለ እትዬው? እሺ አለሁ። ከልጆቼ ጋር ቢዚ ሆኜ ነው። በርቀት እየሰማችሁ ነበር። ተባረኩ። የምትሉት ነገር ከጨረስን እንዘጋለን። ግን ምንድነው አንዱ ትልቁ ወጥመድ ለወንጌላውያን አማኞች በዚህ ሰው ዘፈን ምክንያት ቤት እየከፈቱ ያው ኦርቶዶክሳውያኑ ቄስ ከቄስ ቄሱ ከዲያቆን ዲያቆኑ ከምእመን እየተናጩ ነው ያሉት እና መብታቸው ነው። እነሱ ዘፋኙም የነሱ ቤተ እምነት ተከታይ ነው፣ እነሱም ዘፋኞች ናቸው። እና ግን ምንድነው ወጥመድ ያዘጋጁት ለወንጌላውያን አማኞች በዚህ ሰው ዘፈን ምክንያት ቤት ይከፍቱና ከዛ አውቀው የኛን የወንጌላውያን አማኞችን ያው እንድንገባ ሊያደርግ የሚችል ንግግር ይናገራሉ። ከዛ ይገቡና የኛ የወንጌላውያን አማኞቹ ሐሳብ አስተያየት ሊሰጡ ሲፈልጉ ዘፈኑን ሰምተዋል ወይ በመጀመሪያ ሐሳብ አስተያየቱን ከመስጠት በፊት ብለው ይጠይቃሉ። አልሰማሁትም ብሎ ካለ ታዲያ ዘፈኑን ሳሰማ ሐሳብ አስተያየት እንዴት ልሰጥ ትችላለህ? ስለዚህ አስቀድመ ሐሳቡን ከመስማት ማነው ሐሳብና አስተያየት ከመስጠት በፊት ዘፈኑን ስማው ብሎ በሚል እየመከሯቸው አንዳንዶቹ ከገስት ላይ ያወርዳሉ። አንዳንዶቹ እኛ አልሰማንም አንሰማም ለወደፊትም ብለው የሚሉ አሉ። አንዳንዶቹ ደግሞ አንድ ሰምቻለሁ፣ አንዳንዶቹ 5 ድረስ ሰምቻለሁ ብሎ ያሉ አሉ። የወንጌል አማኞች ሆነው አንድ ዘፈን 5 ዘፈን ሰምቻለሁ ብሎ የሚሉ ወንድሞች ናቶች። እኔ አሁን ለእግዚአብሔር ሕዝብ ይህንን ልናገር ነው። ዋናው ቤቱን የከፈትኩበት እነሱ እንደፈለጋቸው ይዘፋፈኑ። በተለይ ግን የወንጌል አማኞች ሆናችሁ አንዱን ዘፈን ሰምቻለሁ በአንዱ ዘፈን ላይ ሐሳብ ልስጥ ብለህ እንዴት አንተ አንዱን ዘፈን ልሰማው ቻልክ ነው? ምን ሊደረግ አንዱን ዘፈን ሰማው? አንተ የጌታ የሆንከው ወንድሜና እህቴ 5ቱን ዘፈን ሰምቻለሁ ሙሉን አይደለም፣ ሙሉን ልሰማው አልችልም ጴንጤ ስለሆንኩ ሙሉን አልሰማውም ይላል። 5 እኮ ሰምተሃል ብራዘር፣ 5 አይደለም አንዱንም እኮ ሰምተሃል። ሲጀምር ምን ሊደረግ ተሰማ? ወደ ወንድሞች እና እንደዚህ ያሉ ቤት ከፍተው ያመቻቿችሁ ስላለ እዚህ ለምሰሙ ሰዎች አትግቡ። እንደዚህ አይነት ቦታ ላይ እርስ በርሳቸው እዛው ይናጩ፣ እነሱ እዛው ይናጩ። መንፈሳዊ ንጽህናችሁን መንፈሳዊ ድንግልናችሁን ጠብቁ። ኦኬ። እንደ ንጽሕት ድንግል ለክርስቶስ ላጫችሁ ላቀርብ አጫችኋለሁ ነው ያለው ሐዋርያው። በቃ በክርስቶስ ኢየሱስ የዘላለም ሕይወት እንድናገኝ የተመረጥን ትውልድ የንጉሥ ካህናት ነን። የክርስቶስ ካህናት ዘፈን አይሰሙም ብራዘር፣ ለክርስቶስ ይዘምራሉ እንጂ። ስለዚህ እኛ ደግሞ በዓለማውያን ዘንድ ሄደን እዛ ምንም የሚያስቀላውጠን ነገር የለም። እግዚአብሔር ይባረክ። ዝማሬን በሌሊት የሚሰጥ አምላክ በዓለም ያለውን ሕዝብ ሁሉ ጭምር የናጠ መዝሙርና ብዙዎቹን ለጌታ እንዲንበረከክ የሚያደረጉ እግዚአብሔር ጸጋ የሰጣቸው ዘማሪያን ያሉበት ምድር ላይ ነው ያለነውና ሐሳቡን አንዳንድ ብለህ ኮሜንት ሐሳብ ልሰጥ ፈልጌ በቃ ሲልስማው ብዬ ማለት ነው ልስማው ብዬ ሰማሁት ብለው ይላሉ በየፔጃቸው ላይ። አንዳንዴ እግዚአብሔር በአህያም ይናገራል። እግዚአብሔር በአህያ ተናግሮ አያውቅም ወዳጆች። እግዚአብሔር በአህያ ተናግሮ አያውቅም። እግዚአብሔር በአህያም ይናገራል። እግዚአብሔር በየትኛውም ማለት በፍጥረት ዓለም በአህያ ተናግሮ አያውቅም። አህያዋን በሰው ቃል ነው ያናገራት። እግዚአብሔር በአህያ ተናገረ አይባልም ብራዘር፣ አልተናገረም። እግዚአብሔር ከተናገረ መንፈሱን በሰዎች ላይ ነው የሚያኖረው። ኦኬ። የበለዓምን አህያ በሰው ቋንቋ እንድትናገር አደረገ ማለት እግዚአብሔር አህያይቱን አናገረና እግዚአብሔር በአህያይቱ ተናገረ። ሁለቱ ለየቅል ነው እና እግዚአብሔር በአህያም ይናገራልና እኛም ደግሞ አህዮችን እንስማ እያሉ አህያ አይነት አስተሳሰብ ያላቸው ሰዎች ዘፈን ለመስማት በየፔጃቸው ላይ ሁሉ ጽፈዋል ማለት ነው። መንፈሳዊ ንጽህናችሁን ጠብቁ ወንድሞች እናቶች። አይጣዷችሁ እየጠሩ ሐሳብ አስተያየት ለመስጠት ዘፈኑን መስማት አለበት በመጀመሪያ ብሎ ሲልህ ከገስት ወርደህ
ሀሳብ ለመስጠት ብለህ ዘፈን አትስማ። እንደዛ እያደረገ ሰይጣን እያባበለ ነውር ውስጥ እየከተታችሁ ነው ያለሁት ለማለት ነው። ዋናው አጽንኦት ሰጥቼ ምን ለመናገር የፈለኩት ይሄንን ነው እና ራሳችሁን ጠብቁ። ጌታ ይወደናል። ጸጋ ይብዛላችሁ። እኔ ጋር እሑድም ነው ልጆቼም ስላሉ ወደ እኩለ ቀን አካባቢ ጠጋ ነው። ጸጋና ሰላም ይብዛላችሁ። ሁላችሁም ተባረኩ።